እንዲህ ከመሰሉ የስፖርታዊ ውድድሮች በተጨማሪ አየር መንገዳችን የ80 ዓመት የስኬት ጉዞውን ከውድ ሰራተኞቹ፣ ከደንበኞቹ፣ ከባለድርሻ አካላትና ከከፍተኛ መንግስት የሥራ ኃላፊዎች ጋር በፓናል ውይይቶች፣ በአውሮፕላን አውደ ርዕይ እና በተለያዩ አሳታፊ ዝግጅቶች ከወትሮ በተለየና እጅግ በደመቀ ሁኔታ በማክበር ላይ ይገኛል። እንደሚታወቀው መጋቢት 30 1938 ዓመተ ምህረት ከዛሬ 80 ዓመት በፊት በቁጥር 5 በሚሆኑ DC-3 በተሰኙ አውሮፕላኖች የበረራ አገልግሎት የጀመረው የኢትዮጵያ አየር መንገድ ዛሬ ላይ ዘመኑ የደረሰባቸውን እንደ ቦይንግ 787 እና ኤርበስ A350 የተሰኙ አውሮፕላኖች ባለቤት ለመሆን በቅቷል። በተጨማሪም በካይሮ የተጀመረ አንድ የበረራ መስመር በትውልድ ቅብብሎሽ ዛሬ ላይ ከ145 በላይ መዳረሻዎች ሊኖሩት ችሏል። በአሁኑ ወቅት አየር መንገዳችን በአውሮፕላን ቁጥሮችና በመዳረሻዎች ብዛት ብቻ ሳይሆን በአውሮፕላን ጥገና፣ በካርጎና ሎጂስቲክስ አገልግሎት፣ በአቪዬሽን ትምህርትና ስልጠና፣ በደንበኞች አገልግሎትና በሌሎችም ዘርፎች በአህጉሪቱና በመላው ዓለም ላይ አርአያ በመሆን በየጊዜው እውቅናና ሽልማት በማግኘትም ከአፍሪካ ቀዳሚ መሆኑን አስመስክሯል። ክቡራትና ክቡራን እንግዶች፣ ውድ የዚህ ታሪካዊ የሩጫ ውድድር ተሳታፊዎቻችን፣ ቀደም ብዬ እንደጠቀስኩት እንደዚህ አይነት የጎዳና ላይ የስፖርት ውድድር ስናዘጋጅ ዓላማችን አየር መንገዳችን ባለፉት 80 ዓመታት ያሳለፋቸውን ስኬቶች ለመዘከር እና በቀጥታም ሆነ በተዘዋዋሪ ስኬታማ ጉዞ አሻራውን አሳርፈው ያለፉትንና አሁን በመትጋት ላይ የሚገኙትን የሥራ አመራሮች፣ ሰራተኞች፣ ደንበኞች ለማመስገን እንዲሁም የስፖርት ቤተሰቡን ባሳተፈ መልኩ በጋራ በደስታ ለማክበርና እውቅናን ለመስጠት በሚል እሳቤ ነው። በተጨማሪም እንዲህ አይነት የጎዳና ላይ ስፖርታዊ ዝግጅቶች የዘመናት የበረራ አገልግሎት ስኬታችንና አህጉራችንን የተሻገረ በጎ ገጽታችንን ይበልጥ ለማጉላት የሚኖረው ፋይዳ ቀላል አይደለም። በዚሁ አጋጣሚ የአየር መንገዳችንን 80ኛ ዓመት በሚዘክረው በዚህ ታሪካዊ የጎዳና ላይ የሩጫ ውድድር ለመሳተፍ የመጣችሁ እንዲሁም ዝግጅቱን ያስተባበራችሁ አካላትን በሙሉ ከልብ የመነጨ ምስጋናን እያቀረብኩ መልካም የሩጫ ውድድር እንዲሆንላችሁ ከወዲሁ እመኛለሁ። አመሰግናለሁ።